በአሜሪካና በእስራኤል የፖለቲካ መድረክ ላይ እየተሰሙ ያሉ የክርክር ድምጾች የሁለቱን ሀገራት ግንኙነት ወደ አዲስና አወዛጋቢ ምዕራፍ አሸጋግረውታል። ፕሬዚዳንት ዶናልድ ትራምፕ በቅርቡ በጂ7 ጉባኤ ላይ እንደተናገሩት እሳቸው ባይገቡ ኖረው እስራኤል ከረጅም ጊዜ በፊት ፈንድታ ትጠፋ ነበር በማለት የሀገሪቱን ሕልውና ሙሉ በሙሉ በራሳቸው የፖለቲካ ውሳኔ ላይ እንደጣሉት የሚገልጽ ንግግር መናገራቸው ይታወሳል። በሌላ በኩል ደግሞ አምባሳደር ማይክ ሁካቢ የክርክሩን አቅጣጫ በመቀየር ያለ እስራኤልና ያለ ጂዊሽ ፋውንዴሽን አሜሪካ የምትባል ሀገር እንደማትኖር ተናግረዋል። ይህ የእርስ በርስ የህልውና መሰረት እኔ ነኝ የሚል አስተያየት ለዓለም አቀፉ ማህበረሰብ ብዙ ያልተመለሱ ጥያቄዎችን ፈጥሯል። እነዚህ አገላለጾች የጥልቅ የፖለቲካዊ ስልጣን ፍላጎት ውጤት መሆናቸውን በመገንዘብ በእርግጥ የትኛው ወገን ለሌላኛው እውነተኛ ጋሻ እንደሆነ መለየት ያስፈልጋል። ይህ የሁለቱ ሀገራት የህልውና ክርክር የጥገኝነት ሰንሰለታቸውን በሚገባ የሚያሳይ ነው። ታዲያ በዚህ የንግግር ትኩሳት መሃል አሜሪካ ለእስራኤል የምታደርገውን ወታደራዊ ድጋፍ ብታቋርጥ ሊፈጠሩ የሚችሉ አስደንጋጭ ውጤቶችን የሚተነትን አዲስ ሪፖርት ወጥቷል። ትንታኔው እንደሚያሳየው የእስራኤል የጦር አውሮፕላኖች መለዋወጫና የረቀቀ የመከላከያ ቴክኖሎጂ አቅርቦት በአብዛኛው በአሜሪካ ኩባንያዎች ላይ የተመሰረተ በመሆኑ እርዳታው ከተቋረጠ እስራኤል በአንድ ወይም በሁለት ወር ጊዜ ውስጥ ወደ ከባድ የወታደራዊ አቅም ማሽቆልቆል ውስጥ እንደምትገባ ይገልጻል። ምንም እንኳ እስራኤል ለራሷ መከላከያ ብቁ ብትሆንም በአሜሪካ ድጋፍ የሚገነቡት የመካከለኛው ምስራቅ ስትራቴጂያዊ መስፋፋት ፖሊሲዎቿ ግን ለአደጋ የተጋለጡ ይሆናሉ። አሜሪካ እስራኤልን ለማስገደድ የሚያስችላት ወደ $4 ቢሊዮን የሚጠጋ ዓመታዊ ወታደራዊ እርዳታና ሌሎች የመጫወቻ ካርዶች ያሏት ቢሆንም እስካሁን ድረስ ይህንን አቅም ለመጠቀም የሚፈለገው የፖለቲካ ድፍረት በዋይት ሃውስ ውስጥ ታይቶ አይታወቅም። የሁለቱ ሀገራት ግንኙነት የጦር መሳሪያ አቅርቦትን አልፎ በኢንተለጀንስና በኢንዱስትሪ ማሽን ውስጥ በጥልቀት የተጠላለፈ በመሆኑ መለያየቱ ለሁለቱም ወገኖች ቀላል የማይባል መዘዝ ይኖረዋል። ይህ የጥገኝነት ሰንሰለት አሜሪካ ለምን እስራኤልን እንደምትጠብቅና እስራኤል ለምን በአሜሪካ ድጋፍ እንደምትተማመን የሚያሳይ ቁልፍ መረጃ ነው። በዛሬው ዝግጅታችን ታዲያ ለመሆኑ ሁለቱ ሀገራት የገቡበት የቃላት ሰጣ ገባ ምንጩ ምንድነው የሚለውን ጥያቄ በስፋት እንመለከታለን። እኔ ባልኖር የለሽም የሚለው የህልውና ክርክራቸው መሰረትስ ምን ላይ ያጠነጥናል? በተለይም ጂዊሽ ፋውንዴሽን ባይኖር አሜሪካ አትኖርም የተባለለት ፋውንዴሽን ምንድነው? ለአሜሪካ የሚሰጠው የፖለቲካና የፋይናንስ ጥቅምስ በምን መልኩ ይለካል? ከዚህ ባሻገር አሜሪካ ለእስራኤል የምታደርገውን ወታደራዊ ድጋፍ ብታቋርጥ እስራኤል ምን ይውጣታል የሚሉ አበይት ጥያቄዎችን አብረን የመለስን የሁለቱን ሀገራት ጥልቅ ትስስርና ሚስጥራዊ የጥገኝነት ሰንሰለት እናስደምጣቸዋለን። እነዚህ ሁሉ ነጥቦች አንድ ላይ ሲገመገሙ የአሜሪካና የእስራኤል ግንኙነት ከቀላል የፖለቲካ ስምምነት በላይ በወታደራዊና በፋይናንስ ገመድ ውስጥ የተጠላለፈ መሆኑን እንረዳለን። ዛሬ ከሁለቱ መሪዎች የስሜታዊ ንግግሮች ማዶ ያለውን እውነተኛውን የኃይል ሚዛንና የግንኙነት ሚስጥር በዝርዝር እንፈታለን። እናንተ ብቻ አብራችሁ እንድትቆዩ ይጋበዝን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳትረሱ ስንል በአክብሮት ጠይቃችኋለን። አሜሪካ ለእስራኤል የምትሰጠውን ወታደራዊ እርዳታ ሙሉ በሙሉ ብታቋርጥ በእስራኤል ወታደራዊ አቅምና ክንዋኔዎች ላይ ከፍተኛ ተጽዕኖ ይኖረዋል። በዋናነት የአየር ኃይሏ ግንባር ቀደም ተጎጂ ይሆናል። ምክንያቱም የእስራኤል የጦር አውሮፕላኖች ለአሰራራቸውና ለጥገናቸው በአሜሪካ መለዋወጫ ላይ ሙሉ በሙሉ ጥገኛ ናቸው። በተለይም የኤፍ-35 አውሮፕላኖች አስፈላጊ የሆኑ መለዋወጫዎች ካልቀረቡላቸው ከአንድ ወይም ከሁለት ወር በላይ መስራት አይችሉም። ይህ ሁኔታ እስራኤል በአየር ላይ ያላትን የበላይነት ፈጣን ውድቀት ውስጥ ሊጥለው ይችላል። በመሆኑ አሜሪካ ድጋፏን ማቋረጧ ለእስራኤል የአየር ኃይል የህልውና ስጋት ይፈጥራል። ከአየር ኃይል በተጨማሪ የአሜሪካ የጦር መሳሪያ ክምችት ላይ የሚኖረው ተጽዕኖ በረጅም ጊዜ ውስጥ አሳሳቢ ይሆናል። እስራኤል ያሏትን የአየር ወደ ምድር ሚሳኤሎችና የአየር መከላከያ መሳሪያዎችን በአጭር ጊዜ ውስጥ መጠቀም ብትችልም ክምችቱ እየቀነሰ ሲመጣ አዲስ አቅርቦትን ማግኘት ትቸገራለች። ብዙዎቹ እነዚህ መሳሪያዎች የሚመረቱት በአሜሪካ በመሆኑ እስራኤል ለጦርነቷ የምታደርገውን የምርጫ አቅጣጫ ለመቀየር ትገደዳለች። በዚህም የተነሳ እስራኤል የምታደርገውን ወታደራዊ ዘመቻ ለመቀነስ ወይም የትኛው ግንባር ላይ ማተኮር እንዳለባት አስቸጋሪ ሁኔታ ውስጥ ትገባለች። እንደሚታወቀው አሜሪካ ለእስራኤል የምትሰጠው ወታደራዊ እርዳታ እስራኤል በክልል ውስጥ ለምታካሄደው የመስፋፋት ፖሊሲ ትልቅ ዋስትና ሆኖ እያገለገለ ይገኛል። የሲኤቶ ኢንስቲትዩት ተንታኝ ጆን ሆፍማን እንደሚገልጹት የእስራኤል ኃይሎች ራሳቸውን የመከላከል አቅም ቢኖራቸውም የአሜሪካ ድጋፍ ግን የክልሉን ፖሊሲዎቻቸውን ለማስፋፋት እንደ ዋና መደገፊያ ይጠቀሙበታል። ስለዚህ የአሜሪካ ድጋፍ መቋረጥ የእስራኤልን ስትራቴጂያዊ ስሌት ሙሉ በሙሉ የሚቀይር ይሆናል። ይህ ቢሆን እስራኤል እንደ ልቧ ከምታነሳቸው ግጭቶች
ልትታቀብ ትችላለች። ከዚህ ባሻገር ዲፕሎማሲያዊ መገለል እስራኤል ሌላው ሊገጥማት የሚችል ትልቅ ፈተና ነው። አሜሪካ በዓለም አቀፍ መድረኮችና በተባበሩት መንግስታት ድርጅት ውስጥ ለእስራኤል የምትሰጠው የዲፕሎማሲ ጋሻ እስራኤልን ከብዙ ዓለም አቀፍ ትችቶችና ክሶች ይጠብቃታል። ይህ ድጋፍ ከቆመ ግን እስራኤል በዓለም ፊት ለብቻዋ የምትቀር ሲሆን፣ ይህ ደግሞ በፖለቲካዊና በኢኮኖሚ መስክ እስራኤል ላይ ከፍተኛ ጫና ይፈጥራል። በመሆኑም የአሜሪካ ወታደራዊና የዲፕሎማሲ ድጋፍ እስራኤልን በዓለም ላይ ካሉ ተቃዋሚዎቿን ለመጠበቅ ወሳኝ መሆኑን ያሳያል። የእስራኤል መሪዎች ይህንን የህልውና ስጋት በመገንዘብ በአሜሪካ የመከላከያ ኢንዱስትሪ ውስጥ ያላቸውን ተሳትፎ ለማጠናከር እየሰሩ እንደሚገኙ መረጃዎች ያሳያሉ። በተለይም በቅርቡ በወጡ የህግ ረቂቆች እስራኤልን በአሜሪካ መከላከያና ኢንተለጀንስ ፖሊሲ ውስጥ ለማስገባት የሚደረጉ ጥረቶች አሉ። ይህ ስትራቴጂ የአሜሪካ አስተዳደር ማንም ቢሆን እንኳ በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት በቀላሉ ማቋረጥ እንዳይቻል ለማድረግ የታለመ ነው። ይህ ጥረት እስራኤል በአሜሪካ ጥገኝነት ላይ ያላትን ቁርጠኝነት የሚያሳይ ሲሆን፣ ድጋፉን እንደ ዋስትና ለመያዝ የምታደርገው ጥረት ነው። በአጠቃላይ አሜሪካ ለእስራኤል ያላትን ወታደራዊ እርዳታ እንደ መጫወቻ ካርድ በመጠቀም የኢራን አሜሪካን የሰላም ስምምነት ለማስፈጸም ትችላለች የሚሉ ግምቶች አሉ። ትራምፕ ይህንን እርዳታ የመጠቀም እድል ቢኖራቸውም እስካሁን ግን እስራኤልን ለማስገደድ የሚፈለገውን የፖለቲካ ድፍረት አላሳዩም ማለት ይቻላል። ሆኖም የአሜሪካ ሕዝብ ለጦርነት የሚደረገውን የጦር መሳሪያ ድጋፍ በመቃወም ያለው ድጋፍ እየጨመረ ከመጣም ለውጥ ሊመጣ ይችላል። በዚህም የተነሳ አሜሪካ የፖለቲካ ፍላጎት ካሳየች እስራኤልን ከውጭ ግጭቶች እንድትቆጠብና ወደ ሰላም ስምምነቱ እንድትመለስ ለማስገደድ ትልቅ የፖለቲካና የወታደራዊ ጫና መፍጠር ትችላለች። እስራኤል በአሜሪካ ላይ ያላትን ወታደራዊና ዲፕሎማሲያዊ ጥገኝነት በዚህ መልኩ ከተመለከትን፣ አሁን ደግሞ የአሜሪካን የውስጥ አቅም ስንመረምር ሌላ እውነት ይገለጣል። አሜሪካ በራሷ በእስራኤልና በአይሁድ ማህበረሰብ ላይ ያላት ጥገኝነት ምን ይመስላል የሚለው ጥያቄ የብዙዎቻችን ነው። ከዚህ ውስብስብ ግንኙነት መሃል አንድ ቁልፍ ስም አብሮ ይነሳል። ይህም የጂዊሽ ፋውንዴሽን ወይም የአይሁድ ማህበረሰብ መሰረት ነው። ይህ ማህበረሰብ በአሜሪካ ፖለቲካዊና ፋይናንሳዊ መዋቅር ውስጥ ያለው ድርሻ እንደ ሀገሪቱ የኃይል አውታር ይቆጠራል። በመሆኑም አሜሪካ በእስራኤልና በአይሁድ ማህበረሰብ ላይ ያላት ጥገኝነት ምን ያህል ስር የሰደደ መሆኑን በቀጣይ እንመልከተው። የአይሁድ ማህበረሰብ በአሜሪካ ፖለቲካና ፋይናንስ ውስጥ ያለው ሚና በበርካታ የትንታኔ መድረኮች ላይ እንደ ዋና የኃይል አውታር ይነሳል። ይህ ማህበረሰብ በኢኮኖሚው የጀርባ አጥንት በሆኑት በዎል ስትሪት የፋይናንስ ተቋማት፣ በትልልቅ የባንክ ድርጅቶችና በኢንቨስትመንት ኩባንያዎች ውስጥ ከፍተኛ ተጽዕኖ አለው። ብዙዎቹ የአሜሪካ የኢኮኖሚ ስትራቴጂዎች የሚቀረጹት በእነዚህ ተቋማት አማካኝነት በመሆኑ የአይሁድ ተወላጅ የሆኑ ባለሀብቶችና የኢኮኖሚ ባለሙያዎች በሀገሪቱ የገንዘብ ፖሊሲ ላይ ጉልህ ድርሻ አላቸው። ይህ የፋይናንስ አቅም በበኩሉ አሜሪካ ዓለም አቀፍ የበላይነቷን እንድትጠብቅ የሚያስችል የኢኮኖሚ መዋቅር እንዲፈጠር ረድቷታል። ስለዚህ የፋይናንስ አቅማቸው ለአሜሪካ መረጋጋትና እድገት አንዱ ዋና ምንጭ ተደርጎ ይወሰዳል። የዚህ ተጽዕኖ መገለጫ በግልጽ ከሚታይባቸው ምሳሌዎች አንዱ እንደ ሮትስቻይልድ ወይም ብላክ ሮክ ባሉ ግዙፍ የፋይናንስ ተቋማት ውስጥ የአይሁድ ማህበረሰብ ያላቸው ሚና ነው። ለምሳሌ የዓለምን የፋይናንስ ገበያ የሚቆጣጠረው የብላክ ሮክ መስራች ላሪ ፊንክ እና መሰል መሪዎች በዎል ስትሪት ላይ የሚወስኗቸው ውሳኔዎች በቀጥታ በአሜሪካ የኢኮኖሚና የፖለቲካ አቅጣጫ ላይ ከፍተኛ ተጽዕኖ የሚፈጥሩ ናቸው። እነዚህ ግለሰቦችና ድርጅቶቻቸው በአሜሪካ ፖለቲካ ውስጥ ለሚኖሩ ተወዳዳሪዎች ከሚሰጡት የገንዘብ ድጋፍ ባሻገር በአሜሪካ መንግስት የገንዘብ ፖሊሲ ላይ በሚኖራቸው አማካሪነት ሚና ትልቅ ተደማጭነት አላቸው። ይህ የፋይናንስ ኃይል የአሜሪካን የፖለቲካ ሂደት ከኢኮኖሚው ጋር የሚያስተሳስር ወሳኝ ሰንሰለት ነው። በመሆኑም የፖለቲካ ውሳኔዎች ሲወሰኑ እነዚህን የፋይናንስ መዋቅሮች ታሳቢ ማድረግ የግድ ይላል። ይህም አሜሪካ በእስራኤልና በአይሁድ ማህበረሰብ ላይ ያላትን ጥገኝነት ተጨባጭ ያደርገዋል። በፖለቲካው ዘርፍም ቢሆን የዚህ ማህበረሰብ ድርጅቶችና ፋውንዴሽኖች በአሜሪካ የውጭ ጉዳይ ፖሊሲ ላይ የሚያሳድሩት ተጽዕኖ በቀላሉ የሚታይ አይደለም። በተለይም እንደ AIPAC ያሉ ኃይለኛ የሎቢ ቡድኖች ዋሽንግተን ዲሲ ውስጥ የሚወሰኑ ውሳኔዎችን በእጅጉ ይቆጣጠራሉ። እነዚህ ቡድኖች ለፖለቲከኞች በሚያደርጉት ከፍተኛ የገንዘብ ድጋፍ ለአሜሪካና ለእስራኤል ግንኙነት ቅድሚያ የሚሰጥ ፖሊሲ እንዲቀረጽ ያደርጋሉ። ይህ የፖሊሲ ተጽዕኖ አሜሪካ በመካከለኛ ምስራቅ ያላትን ፍላጎት ለማስጠበቅና አጋሮቿን ለመከላከል የሚያስችል የፖለቲካ ጋሻ ሆኖ ያገለግላል። በመሆኑም የፖለቲካ ተሳትፏቸው ለአሜሪካ ስትራቴጂያዊ ጥቅም ወሳኝ ተደርጎ ይወሰዳል። በተጨማሪም በአሜሪካ የመንግስት አስተዳደር እርከኖች ውስጥ የአይሁድ ተወላጆች ከፍተኛ የስልጣን ቦታዎችን በመያዝ የሚታወቁ ናቸው። በህግ አውጪው አካል፣ በዳኝነት ስርዓትና በውጭ ጉዳይ ሚኒስቴር ውስጥ ያሉ ታላላቅ ባለሙያዎች የአይሁድ ማህበረሰብ ተጽዕኖ ያላቸው ናቸው። ይህ ስርጭት የአሜሪካን የፖለቲካ አስተሳሰብና የህግ አወቃቀር
በእነዚህ እሴቶች እንዲቃኙ ያደርጋል። ይህ ደግሞ አሜሪካ እንደ ሀገር በዲሞክራሲያዊ እሴቶችና በጠለቀ የፖለቲካ አደረጃጀት እንድትቀጥል የሚያስችል የውስጥ አቅም ይፈጥራል። ስልጣን ላይ ያላቸው ይህ ጠንካራ መገኘት ለሀገሪቱ የመንግስት አስተዳደር መረጋጋት አስተዋጽኦ የሚያደርግ ነው። በሚዲያና በቴክኖሎጂ ዘርፍም ቢሆን የአይሁድ ማህበረሰብ ተጽዕኖ እጅግ የጎላና በየቀኑ የምንመለከተው ነው። ትልልቅ የሚዲያ ተቋማትና የቴክኖሎጂ ግዙፍ ኩባንያዎች መሪዎች በአብዛኛው ከዚህ ማህበረሰብ የሚመጡ በመሆናቸው አሜሪካውያን የሚቀበሉት የመረጃ ፍሰት በእነርሱ እይታ እንዲቃኝ ይደረጋል። ይህ የሀሳብ መቅረጽ አቅም የህዝብን ስሜትና የፖለቲካ አመለካከት በአዎንታዊ መንገድ ለመገንባት ትልቅ ሚና ይጫወታል። በቴክኖሎጂ ዘርፍ የሚያመጡት ፈጠራዎች ለአሜሪካ ኢኮኖሚያዊ የበላይነትና ለሀገሪቱ የደህንነት ጥበቃ ስርዓት ወሳኝ ናቸው። ስለዚህ በሚዲያና በቴክኖሎጂ ያለው ተጽዕኖ የሀገሪቱን ብሔራዊ ጥቅም ለማስጠበቅ ይጠቅማል። የፋውንዴሽንና የፌዴሬሽኖች መዋቅር ማህበራዊ አገልግሎቶችን በመስጠት ረገድ ላለፉት አስርት ዓመታት ከፍተኛ አስተዋጽኦ አድርገዋል። እነዚህ ተቋማት ለጤና፣ ለትምህርት፣ ለሳይንሳዊ ምርምርና ለበጎ አድራጎት ስራዎች የሚመድቡት ከፍተኛ ገንዘብ የአሜሪካን ማህበረሰብ ህይወት በእጅጉ አሻሽሎታል። ይህ ሰፊ የበጎ አድራጎት ስራ ለአይሁድ ማህበረሰብ በአሜሪካውያን ዘንድ ከፍተኛ ክብርና ተቀባይነትን አትርፎለታል። ማህበራዊ አገልግሎታቸው በአሜሪካ የውስጥ ደህንነትና የጤና ዘርፍ ላይ ትልቅ አሻራ ጥሏል። ይህ የፋውንዴሽን እንቅስቃሴ ለአሜሪካ ማህበራዊ መዋቅር መስተካከልና ጥንካሬ ትልቅ ድጋፍ ነው። ከዚህ በተጨማሪም አሜሪካና እስራኤል ያሏቸው የኢንተለጀንስና የመከላከያ መረጃ መለዋወጥ ስራዎች የሁለቱን ሀገራት ጥምረት ወደማይነጣጠል ደረጃ ከፍ አድርገውታል። እስራኤል ለምታካፍላቸው ሚስጥራዊ የመረጃ ምንጮች አሜሪካ በዓለም ዙሪያ ያሉ የጸጥታ ስጋቶችን ቀድማ በመከላከል ረገድ አቅም አግኝታለች። ይህ የደህንነት ጥምረት አሜሪካ የራሷን ዜጎች ለመጠበቅና የባህር ማዶ ጥቅሞቿን ለማስጠበቅ እንደ ዋና መሳሪያ ትጠቀምበታለች። ስለዚህ የኢንተለጀንስ መረጃዎቻቸው ለአሜሪካ ብሔራዊ ደህንነት ዋስትና ሆኖ ያገለግላል። ይህ የጥገኝነት መረብ አሜሪካ ለምን ለእስራኤል እንደምትቆም የሚያሳይ ዋናው ምክንያት ነው። ከወታደራዊና ከፋይናንስ ትስስር በተጨማሪ እስራኤል በአሜሪካ የቴክኖሎጂ እድገት ውስጥ ያላት አስተዋጽኦ ለሀገሪቱ የረጅም ጊዜ የበላይነት እጅግ ወሳኝ ነው። በርካታ የእስራኤል የቴክኖሎጂ ኩባንያዎችና ተመራማሪዎች በአሜሪካ ሲሊከን ቫሊ እና በሌሎች የቴክኖሎጂ ማዕከላት ውስጥ የፈጠራ ስራዎችን በመምራት ላይ ይገኛሉ። ይህ የሳይበር ደህንነት፣ የአርቲፊሻል ኢንተለጀንስ እና የረቀቀ የመከላከያ ቴክኖሎጂ ትስስር አሜሪካ በዓለም ላይ ካሏት ተወዳዳሪዎች ቀድማ እንድትገኝ ትልቅ ድርሻ አለው። በእስራኤል የተጠነሰሱ የፈጠራ ሀሳቦች በአሜሪካ የምርምር ተቋማት ተቀናብረው ወደ ወታደራዊ አቅም ሲቀየሩ የሁለቱ ሀገራት ጥምረት የአእምሮና የቴክኖሎጂ ውህደት ይፈጥራል። ይህ ጥምረት አሜሪካ በኢኮኖሚም ሆነ በደህንነት ረገድ የምትጠብቀውን የዓለም የበላይነት ለማረጋገጥ የሚያስችል ሌላኛው የማይታይ የጥገኝነት መረብ ነው። ስለዚህ የቴክኖሎጂ ዘርፍ የሁለቱን ሀገራት ግንኙነት ከባህላዊው የፖለቲካ ትስስር ባሻገር ወደፊት የማይነጣጠል የጋራ ጣፋንታ ወዳለው የፈጠራ ማህበረሰብ እየቀየረው ይገኛል። በመጨረሻም እነዚህ ሁሉ ክፍሎች ሲደመሩ የአይሁድ ማህበረሰብ በአሜሪካ ፋይናንስ፣ ፖለቲካና ማህበራዊ ህይወት ውስጥ ያለው ተጽዕኖ ለሀገሪቱ ህልውና ወሳኝ ሆኖ ይታያል። አምባሳደር ሁካቤና ሌሎች ደጋፊዎቻቸው አሜሪካ ያለዚህ መሰረት አትኖርም ሲሉ የሚገልጹት ሀሳብ ይህ ጥልቅ የኢኮኖሚ የፖለቲካና የባህል ትስስር ውጤት ነው። ይህ ግንኙነት በንግድ በስልጣንና በጋራ እሴቶች የተገነባ በመሆኑ በቀላሉ የሚፈርስ አይደለም። አሜሪካ የራሷን የዓለም የበላይነት እንድትጠብቅ የሚያስችሏት እነዚህ የውስጥና የውጭ አውታሮች ናቸው። ስለዚህ የሁለቱ ሀገራት ጥምረት ለወደፊትም ለአሜሪካ የዓለም አቀፍ የበላይነት ዋስትና ሆኖ ይቀጥላል። በጥቅሉ የአሜሪካና የእስራኤል ግንኙነት ከቀላል የዲፕሎማሲ ስምምነት ያለፈ በህልውና በስትራቴጂና በጋራ እሴቶች የተገመደ የማይበጠስ የጥገኝነት ሰንሰለት ነው። ዶናልድ ትራምፕና አምባሳደር ማይክ ሁካቢ የህልውና መሰረትሽ እኔ ነኝ የሚለው መከራከሪያ ሀሳባቸው ሁለቱ ሀገራት በአንድ ሳንቲም ውስጥ ያሉ ሁለት ገጽታዎች መሆናቸውን በግልጽ ያሳያል። እስራኤል ለራሷ መከላከያ ብትችልም የአሜሪካ የቴክኖሎጂ አቅርቦትና የዲፕሎማሲ ጋሻ ለህልውናዋ ወሳኝ ነው። በተመሳሳይ መልኩ አሜሪካ በአይሁድ ማህበረሰብ አማካኝነት በፋይናንስ በፖለቲካና በኢንተለጀንስ ዘርፍ የምታገኘው ድጋፍ ለሀገሪቱ የዓለም አቀፍ የበላይነት መሰረት ነው። ይህ የጋራ ጣፋንታ ትስስር ማንኛውም የአሜሪካ መሪ ከእስራኤል ጋር ያለውን ግንኙነት በቀላሉ እንዲያቋርጥ አያደርገውም። በሁለቱ መካከል ያለው ወታደራዊ፣ ኢንዱስትሪያዊና ፖለቲካዊ ጥልፍልፍ ለዓለም አቀፍ ስትራቴጂያዊ መረጋጋት የጀርባ አጥንት ሆኖ ያገለግላል። በመሆኑም የሁለቱን ሀገራት ጥምረት እንደ አንድ የፖለቲካ ትርክት ብቻ ሳይሆን በአሜሪካ የውስጥና የውጭ ጉዳይ መዋቅር ውስጥ በጥልቀት የተዘረጋ ስር ሆኖ መመልከት ይገባል። አሜሪካ እስራኤልን የምትደግፈው በስሜታዊነት ብቻ ሳይሆን የራሷን ብሔራዊ ጥቅምና ስትራቴጂያዊ የበላይነት ለማስጠበቅ ስትል ነው። በሌላ በኩል እስራኤል በአሜሪካ መከላከያ ኢንዱስትሪ ውስጥ ያላትን ድርሻ በማጠናከር ማንኛውም የአሜሪካ መሪ ግንኙነቱን
ግንኙነታቸውን ሊያፈርስ በሚችልበት ሁኔታ ላይ ስትራቴጂያዊ መረብ ዘርግታለች። ይህ የህልውና ትስስር ለወደፊትም የዓለም አቀፉን የኃይል ሚዛን የሚወስን ቁልፍ ምክንያት ሆኖ ይቀጥላል። በንግግሮችና በስሜታዊ መግለጫዎች መሃል ያለው እውነተኛው የሁለቱ ሀገራት ጥምረት በተግባራዊ የወታደራዊና የዲፕሎማሲ መስተጋብሮች ላይ የተመሰረተ በመሆኑ ግንኙነታቸው በጊዜ ሂደት ይበልጥ እየጠነከረ የሚመጣ እንጂ የሚበጠስ አይመስልም። እናንተስ ከዚሁ ጋር ተያይዞ ያላችሁ ሀሳብ አስተያየት ምንድን ነው? ለዛሬ አብቅተናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም